የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት በሰጡት መግለጫም እስከ ድል ድረስ እንቀጥላለን ብለዋል። በሌላ በኩል የሩሲያው ቭላዲሚር ፑቲን እና የቻይናው ዢ ጂንፒንግ አሜሪካን ቀጠናውን ወደ አመድነት እየቀየረች ነው ሲሉ ወቅሰዋቸዋል። በአሁኑ ወቅት የሆርሙዝ ሰርጥ በኢራን ቁጥጥር ስር መውደቁን ተከትሎ የዓለም የነዳጅ አቅርቦት በ20 በመቶ ቀንሷል። በመሆኑም በአፍሪካ ያሉ ሀገራት የነዳጅ ዋጋ በቀጣዮቹ ጥቂት ቀናት ውስጥ እስከ 30 በመቶ ሊጨምር እንደሚችል በማሳሰብ ዜጎች አላስፈላጊ የነዳጅ ፍጆታን እንዲቀንሱ እየተመከረ ነው። እንዲሁም የእስራኤል አየር ኃይል ለመጀመሪያ ጊዜ በኢራን ሰሜን ምስራቅ ጫፍ በምትገኘው ማሻር ከተማ ላይ ጥቃት ሰንዝሯል። ይህ ጥቃት እስራኤል የኢራንን ሰማይ ሙሉ በሙሉ መቆጣጠሯን ያሳየችበት ነበረ። በሳውዲ አረቢያም የሚገኘው ፕሪንስ ሱልጣን የአየር ኃይል ሰፈር በኢራን ሚሳኤል ተመቶ 12 የአሜሪካ ወታደሮች ቆስለዋል። ይህ አሜሪካን በቀጥታ ወደ ጦርነቱ ይበልጥ ጎትቷታል። ለመጀመሪያ ጊዜ የየመን ሁቲዎች ወደ እስራኤል ምድር ሚሳኤል ተኩሰዋል። ይህም ጦርነቱ ቀጠናዊ ይዘት እንዲኖረው አድርጎታል። የኩዌት ዓለም አቀፍ አየር ማረፊያ የራዳር ሲስተም በድሮን ጥቃት ወድሟል። ፕሬዚዳንት ትራምፕ ኢራን የሆርሙዝ ሰርጥ እንድትከፍት እስከ ሚያዝያ 6 ኤፕሪል 10 የ10 ቀን ቀነ ገደብ ሰጥተዋል። በደቡብ ሊባኖስ እስራኤል በፈጸመችው ጥቃት የሟቾች ቁጥር በዝቷል። የኢራን ባህር ኃይል አድሚራል ታንክሰሪ መገደላቸው ለቴህራን ትልቅ ወታደራዊ ሽንፈት ሆኗል። የኢራን የባንክ ስርዓትና የኤሌክትሪክ አውታር ሙሉ በሙሉ በሚባል ደረጃ በሳይበር ጥቃት ተዘግቶ ሰንብቷል። ከኢራንና ሊባኖስ የተፈናቀሉ ከ3 ሚሊዮን በላይ ሰዎች ወደ ጎረቤት ሀገራት እየፈለሱ ነው። የእስራኤል የሚሳኤል መከላከያ አቅርቦት እየቀነሰ መምጣቱ አሜሪካን ለተጨማሪ ድጋፍ አስገድዷታል። በአጠቃላይ ሳምንቱ የትራምፕ የቃላት ጨዋታ የእስራኤል ወታደራዊ የበላይነትና የአፍሪካ ኢኮኖሚያዊ ስቃይ እየታየበት ነበር። የፊታችን ሚያዝያ 6 ኤፕሪል 6 ትራምፕ የሰጡት ቀነ ገደብ ሲያበቃ ምን ይፈጠር ይሆን? ዓለም ትንፋሿን ዋጥ አድርጋ እየጠበቀች ነው።